ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲሱ ስማርት ፖሊስ ጣቢያ የሕግ ማክበር አገልግሎትን እንዴት ይቀይራል? በፖሊስ ጣቢያው ግርግር ሲስተዋልም በጭንቀት የተዋጡ ሰዎች የሉም። ፖሊሶች የስም ዝርዝር ይዘው አይጠሩም። የተለመደው የፖሊስ ጣቢያ ድብደባ በሌላው አዲስ ፖሊስ ጣቢያ የሚታዩት በተለያዩ ክፍል ውስጥ የሚገኙ የኮምፒውተር ወይም ታብሌት ስክሪኖች ናቸው። በአዲስ አበባ በሙከራ ላይ ካሉ ሰው አልባ ፖሊስ ጣቢያዎች ቦሌ የሚገኘው አንዱ ነው። እነዚህ ስማርት ፖሊስ ጣቢያዎች የሀገሪቱን የዲጂታል አብዮት አካል ናቸው ተብሏል። ፖሊስ ጣቢያው መግቢያ ላይ በተሰቀለ ስክሪን የእንኳን ደህና መጣችሁ መልዕክት ይነበባል። የጠቅላይ ሚኒስትር አብይ አህመድ ምስልም ይታያል። በፖሊስ ጣቢያው የሚገኙ የጸጥታ ባልደረቦች ዲጂታል ስርዓቱ እንዴት እንደሚሰራ ያስጎበኛሉ። ፖሊስ ጣቢያው የቴክኖሎጂ ማዕከል የሚመስል ገጽታ አለው። የፖሊስ ጣቢያው የቴክኖሎጂ ማስፋፋት ኃላፊ ኮማንደር ደምሴ ይልማ እንደሚሉት በፖሊስ ጣቢያው የሚገኙ የጸጥታ ባልደረቦች ሰዎች እንዲለማመዱ እገዛ ይሰጣሉ። ኮማንደር ደምሴ አንድ ክፍል ውስጥ ገብተው ስክሪን በመንካት ሪፖርት ያደርጋሉ። ክስተቱ ወንጀል፣ የትራፊክ አደጋ ወይም ሌላ ስጋት መሆኑን ለማወቅ በስክሪኑ ላይ ከሚቀርቡላቸው ዝርዝሮች መካከል ይመርጣሉ። ከዝርዝሩ አንዱ ከመረጡ በኋላ አስተያየት እንዲሰጡበት ሪፖርቱ ያስገባል። ሌላ ቦታ የሚገኙ የፖሊስ ባልደረባ በስክሪኑ ላይ መጥቶ ምን እንደተፈጠረ ለማወቅ ጥያቄዎችን ያቀርባል። ጥያቄዎች የሚጠይቀው ቻትቦት ሳይሆን የጸጥታ ባልደረባው የሆነ ሰው ነው። ችግር ካለ የጸጥታ ባልደረቦች በአፋጣኝ ሪፖርት ወደ ተደረገው ቦታ ይደርሳሉ ሲሉም ኮማንደር ደምሴ ያስረዳሉ። ስማርት ፖሊስ ጣቢያው ስራ በጀመረበት የመጀመሪያ ሳምንት 3 ሪፖርቶች ተቀብሏል። እነዚህም የጠፉ ፓስፖርት፣ የፋይናንስ ማጭበርበር እና ቅሬታ ናቸው። ስለ ፖሊስ ጣቢያው ያለው ግንዛቤ ሲጨምር ብዙ ጥቆማዎች እንደሚያስተናግድ ኮማንደር ደምሴ ያምናሉ። በቀጣይ የፖሊስ አገልግሎት ለሕዝቡ በቀረበበት ተደራሽ መሆን አለበት ይላሉ። ስማርት ፖሊስ ጣቢያው ወንጀሎችን ሪፖርት ሲያደርጉ ያለውን የሰው ለሰው ግንኙነት ይቀንሳል። ሆኖም ግን በቂ የጸጥታ ባልደረቦች በሌሉባቸው ፖሊስ ጣቢያዎች የሕዝብ ተደራሽነት እንደሚያሰፋ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ስማርት ፖሊስ ጣቢያዎችን ባስተዋወቁበት ንግግር ሕግ የማስከበር ሂደት እንደሚያሻሽል ጠቁመዋል። የመጀመሪያ ስማርት ፖሊስ ጣቢያ አገልግሎት የጀመረው የካቲት 2 ቀን 2018 ዓ.ም ሲሆን የፖሊስ አገልግሎት በተሻለ ፍጥነትና በቴክኖሎጂ ታግዞ ለዜጎች እንደሚደርስ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ዲጂታል ኢትዮጵያ 2030 በሚል የ5 ዓመት ዲጂታል ስትራቴጂ ካስተዋወቀች በኋላ የመታወቂያ፣ የክፍያ ስርዓት፣ የፍርድ ቤትና ሌሎች ለሕዝብ አገልግሎት የሚሰጡ ተቋማት ዲጂታል የማድረግ ንቅናቄ ጀምራለች። የኢንተርኔት ተደራሽነት ውስን የሆነባት ኢትዮጵያ ከሌሎች የአፍሪካ ሀገራት አንጻር በቴክኖሎጂ ዘርፍ ወደ ኋላ ቀርታለች። በቅርብ ዓመታት ውስጥ በተቀሰቀሱ ግጭቶችና ጦርነት ምክንያት ኢንተርኔት በተደጋጋሚ ተቋርጧል። በሌላ በኩል የቴሌኮም ዘርፉ እየተሻሻለ ከመምጣቱ ጋር በተያያዘ ዲጂታል የክፍያ ስርዓት ተስፋፍቷል። ሀገር አቀፍ መታወቂያ፣ ዲጂታል መሆንና የመንግስት ተቋማት የበይነ መረብ አገልግሎት ተጠቃሽ ለውጦች ናቸው። ይሁን እንጂ ዲጂታል አሰራር የሚደግፉ ሰዎች የወጣቶች ቁጥር ከፍተኛ በሆነባት ሀገር እየታየ ያለው ለውጥ እንዲያውም ዘግይቷል ብለው ይከራከራሉ። ሶፍትዌር ኢንጂነር የሆነው ብርሃኑ ነጋ እየታየ ባለው ለውጥ ደስተኛ ነው። ስራው በአግባቡ ሲከናወን ቢሮ መሄድን እና የወረቀት ምልልስን ያስቀራል ይላል። ሆኖም ከደህንነት አንጻር ስጋቶችም አሉት። ዲጂታል እውቀት የሌላቸው ሰዎች በቀላሉ ሊጭበረበሩ ይችላሉ ሲልም ያስረዳል። በብዛት ተጠቃሚ የሚሆኑት የከተማ ነዋሪዎች፣ ወጣቶች፣ የንግድ ተቋማትና በአጠቃላይ ስማርት ስልክ ተጠቃሚዎች መሆናቸውንም ይናገራል። ሆኖም ግን አዛውንቶች፣ የገጠር ነዋሪዎችና አነስተኛ ገቢ ያላቸው ሰዎች ያካተተ አይደለም ይላል። በኢትዮጵያ ያለው ዲጂታል ተደራሽነት የተመጣጠነ አይደለም። የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ባለፈው ዓመት ባወጣው ሪፖርት መሰረት ከኢትዮጵያ ሕዝብ 79% የኢንተርኔት አገልግሎት አያገኝም። የቴክኖሎጂ ፖሊሲ ተንታኝ የሆነው ዘላለም ግዛቸው እንደሚለውም መንግስት የዘረጋው ስትራቴጂክ የቴክኖሎጂ ተደራሽነት ልዩነትን እያጠበበ ነው። የዲጂታል እውቀት ውስንነት አሁንም ፈተና ነው። ስለዚህም የዲጂታል ኢትዮጵያ ከ2030 ስትራቴጂክ ትኩረት በቴክኖሎጂ ላይ ብቻ ሳይሆን ስልጠና መስጠት ይጨምራል ሲልም ያብራራል። ባለፉት 5 ዓመታት ተጨባጭ ለውጥ መታየቱንም ዘላለም ይናገራል። ዲጂታል ክፍያ በትሪሊየን ብር አድጓል። የኢንተርኔት ተደራሽነት በጣም ጨምሯል።
ከ130 በላይ መንግስት ተቋማት ዲጂታል አገልግሎት መስጠት ጀምረዋል። በዘርፉ ትልቅ ኢንቨስትመንት አለ። ያለ መሰረተ ልማት ፖሊሲ እና ክህሎት የህዝብ አገልግሎት ዘርፉ አይዘምንም ይላል። አሁን ላይ ስማርት ፖሊስ ጣቢያ በሙከራ ደረጃ ነው የሚገኘው። ገና በመዘርጋት ላይ ያለው ዲጂታል አሰራር ለዜጎች እያስተዋወቀ ያለ የጸጥታ ባልደረቦች ናቸው። አብዛኛው ማህበረሰብ አሁንም ፖሊስ ጣቢያ በአካል በመሄድ ጥቆማ ይሰጣል። ስማርት ፖሊስ ጣቢያ ምን ያህል ይስፋፋል የሚለው ለማወቅ ፖሊስ ጣቢያ ማንም የጸጥታ ባልደረባ ሳይኖር የሚያገለግሉ ሰዎች ቁጥር መመልከት ያስፈልጋል። ቦሌ የሚገኘው ስማርት ፖሊስ ጣቢያ ገና ሙከራ ደረጃ ላይ ነው። ምናልባትም የኢትዮጵያ ዲጂታል ምን እንደሚመስል ለመመልከት መጠነኛ መስኮት ልንለው እንችላለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።